ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ የገለጸው ድንቅና መለኮታዊ ምስጢር ምን እንደሆነ ያውቃሉ? ቡሄ ስንል በቤተ ክርስቲያናችንና በባህላችን ያለው ጥልቅ ትርጉም ምንድነው? ሰላም የአልፋ ተዋሕዶ ቤተሰቦች እንደምን አላችሁ? ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግና የደውል ምልክቷን በመጫን የቤተሰባችን አባል ይሁኑ። ቪዲዮውን ላይክ እና ሼር በማድረግ ለሌሎች ማድረስ አትርሱ። ደብረ ታቦር። ደብረ ታቦር የነገረ ተዋሕዶ ማሳያ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊት ስለሆነች ለሐዋርያዊ ተልእኮዋ መሳካት የሚያገለግሏት ከፍተኛ ክብር ያላቸውና በከፍተኛ መንፈሳዊ ሥርዓት የምታከብራቸው ከጌታችን ኢየሱስ ክርስቶስ ነገረ ሥጋዌና የማዳን ሥራ ጋር የተገናኙ 9 አባይት በዓላትና 9 ንዑሳን በዓላት አሏት። ከነዚህም የጌታችን አባይት በዓላት አንዱ በየዓመቱ ነሐሴ 13 ቀን የሚከበረው የደብረ ታቦር በዓል ዘ ፌስት ኦፍ ትራንስፊግሬሽን ነው። የደብረ ታቦር በዓል ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ በታቦር ተራራ ብርሃነ መለኮቱን ክብረ መንግሥቱን መግለጡን በማሰብ በየዓመቱ በድምቀት ይከበራል። የማቴዎስ ወንጌል ምዕራፍ 17 ቁጥር 1፣ ማርቆስ 9 1፣ ሉቃስ 9 28። በዚህ በዓል በተዋሕዶ የከበረ አምላክ ሲሆን በፈቃዱ የሰውን ባህሪ ያለመለወጥ የተዋሃደ ጌታ መለኮታዊ ክብሩ የተዋህዶ ፍጻሜ ይነገርበታል። የነቢያትና የሐዋርያት ምስክርነት ይተረጎምበታል። ከነርሱ የሚልቅ አስገኛቸው። በባህላዊ ገጽታው ይህ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ ቡሄ በመባል ይታወቃል። ቡሄ ማለት መላጣ፣ ገላጣ ማለት ነው። ክረምቱ ጭጋጉ ደመናው ተወግዶ የብርሃን ወገግታ የሚታይበት በዚሁ በዓል አከባበር ስለሆነ በዓሉ ቡሄ ተብሎ ይጠራል። በዓለ ደብረ ታቦር ጌታችን ምስጢረ መለኮቱን የገለጠበት ብርሃን የታየበትና ድምፀ መለኮቱ የተሰማበት ዕለት ስለሆነ የብርሃን በዓል ትራንስፊግሬሽን ይባላል። በዚህ ቪዲዮ ስለ ደብረ ታቦር በዓል መንፈሳዊ መሰረትና ኦርቶዶክሳዊ አስተምሮ እንዳስሳለን። አብራችሁን ቆዩ። በስድስተኛው ቀን ሦስቱን ሐዋርያት ይዞ ወደ ተራራ ወጣ። ደብረ ታቦር የሁለት ቃላት ጥምር ሲሆን ደብር ማለት ተራራ፣ ታቦር ደግሞ በናዝሬት አካባቢ በሰማርያ አውራጃ በገሊላ ወረዳ የሚገኝ የረጅም ተራራ ስም ነው። የደብረ ታቦር ተራራ ከገሊላ ባህር በምዕራባዊ በኩል 10 ኪሎ ሜትር ርቀት የሚገኝ ሲሆን ከፍታው ከባህር ጠለል በላይ 572 ሜትር ያህል ነው። በዚህ ተራራ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን እንደሚገልጽ አስቀድሞ ልበ አምላክ ክቡር ዳዊት በመዝሙሩ ታቦርና ኤርሞንም በስምህ ደስ ይላቸዋል ብሎ ተናግሮ ነበር። መዝሙር 88 12። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ተራራ ላይ ብርሃነ መለኮቱን በመግለጡ ተራሮችም የፈጣሪያቸውን ተአምራት በማየታቸው የነቢያት ትንቢት ተፈጽሟል። በዘመነ መሳፍንት ባርቅ ሲሳራን ከነሰራዊቱ ድል ያደረገው በደብረ ታቦር ተራራ ላይ ነበር። መጽሐፈ መሳፍንት 4:6። በዚህም ታሪክ ምሳሌነቱ ባርቅ የጌታችን ሲሳራ ደግሞ የአጋንንት ነው። ጌታችን በደብረ ታቦር ክብሩን በመግለጥ በአይሁድ እያደረ አምላክነቱን እንዲጠራጠሩ ያደረጋቸውን አጋንንትን ድል የማድረጉ ምሳሌ ነው። በዚህ ተራራ ነቢዩ ሳሙኤል ትንቢት ተናግሮበታል። ንጉሥ ሳኦልም ከሦስቱ ሰዎች ጋር ተገኝቶበታል። አንደኛ ሳሙኤል 10:3። ርዕሰ አበው አብርሃምና ኖህ በዚህ ተራራ ላይ ቀስተ ደመና ተተክሎ አይተዋል። አባታችን ኖህም ይህንን ተራራ መካነ ብርሃን የብርሃን ቦታ ብሎ ጠርቶታል። የሐዲስ ኪዳን ወንጌል ጸሐፊያን ግን
ረጅም ተራራ፣ ቅዱስ ተራራ ከማለት በስተቀር የታቦር ተራራ ብለው ስሙን አልጠቀሱትም። ሆኖም ኢየሱስ ክርስቶስ በዚህ ተራራ ላይ ክብሩን እንደገለጠና የዚህም ተራራ ስም ታቦር መሆኑን ሐዋርያት በሲኖዶሳቸው ገልጠዋል። በትውፊታቸውም ይታወቃል። ኢትዮጵያዊው ሊቅ ቅዱስ ያሬድም ይህንን ረጅም ተራራ ደብረ ታቦር እያለ በድጓው አስፋፍቶ ጽፏል። ጌታችን ኢየሱስ ክርስቶስ ሰው የሆነ አምላክ ነው። ሰው የሆነ ጌታ ነው። ሰው የሆነ ንጉሥ ነው። ጌትነቱና ንግሥናው በጸጋ እንደከበሩ ቅዱሳን፣ በኃላፊ ሥልጣን እንደተሾሙ ምድራውያን ነገሥታት በጊዜ የሚገደብ ሰጪና ከልካይም ያለበት አይደለም። አምላክነት፣ ጌትነት፣ ንግሥና የባህሪ ገንዘቡ ነው። ከማንም አልተቀበለውም፣ ማንም አይወስድበትም። የድህነታችን መሠረቱም የጌታችን ፍጹም አምላክ ፍጹም ሰው መሆን ነው። ክቡር ዳዊት በመዝሙሩ እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማዕከለ ምድር፣ እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፣ በምድርም መካከል መድኃኒትን አደረገ። መዝሙር 72:12 ማለቱ ለዚህ ነው። ማዕከለ ምድር በተባለች በቀራንዮ ሰው የሆነ አምላክ ኢየሱስ ክርስቶስ በመስቀሉ ቤዛነት ዓለሙን ሁሉ አድኗልና። ይሁንና የጌታችን ነገረ ተዋህዶ ለብዙዎች ለማመንና ለመረዳት ይከብዳቸዋል። ዛሬም ድረስ በዚህ የተነሳ ብዙዎች ስለ አንድ ክርስቶስ እየተነጋገሩ የተለያየና የነገረ ድህነትን ምስጢር በማወቅም ሆነ ባለማወቅ የሚያዛቡ እምነቶች አሏቸው። መምህረ ትሕትና ጌታችን ኢየሱስ ክርስቶስ በሚያስተምርበት ወቅትም የተለያዩ የአይሁድ ማኅበራት ስለ ጌታችን ማንነት ባለመረዳት አንዱ ነቢይ ነው ሲል፣ ሌላው ከዮሴፍ ጋር በተናቀች ከተማ በናዝሬት ማደጉን አይቶ ይንቀው ነበር። ፍጥረታቱን ለሞት ለክህደት አሳልፎ የማይሰጥ ጌታ የአይሁድ ክህደት ደቀ መዛሙርቱን እንዳያውካቸው ነገረ ተዋህዶን አምላክ ሲሆን ሰው የመሆኑን ድንቅ ምስጢር በትምህርትም በታምራትም ይገልጥላቸው ነበር። በትምህርት ነገረ ተዋህዶን ካስረዳባቸው የመጽሐፍ ቅዱስ ምንባባት አንዱ በማቴዎስ ወንጌል ምዕራፍ 16 ደቀ መዛሙርቱን በጥያቄ ያስተማረበት ነው። ይህም ጥያቄ የጠየቀበት ቦታ ቂሳሪያ ይባል ነበር። አባቶቻችን ይህን የጌታችንን ትምህርት ተስዕሎተ ቂሳሪያ፣ የቂሳሪያ ጥያቄ በማለት ይጠሩታል። ጌታችን ኢየሱስ ክርስቶስ በፊልጵስዩስ ቂሳሪያ ደቀ መዛሙርቱን ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቃቸው። ቅዱስ ጴጥሮስም አንተ የሕያው እግዚአብሔር ልጅ ነህ ብሎ መሰከረ። ማቴዎስ 16:16 ቅዱስ ጴጥሮስ በመንፈስ ቅዱስ ገላጭነት የመሰከረውን ምስክርነት ከአብ ከመንፈስ ቅዱስ ይሰሙ ዘንድ በተአምራት የደነደነ ልባቸውን ይከፍት ዘንድ በተስዕሎተ ቂሳሪያ ቅዱስ ጴጥሮስ የሃይማኖት መሠረት የሆነውን የጌታችንን ነገረ ተዋህዶ ከመሰከረ ከ6 ቀን በኋላ አዕማድ ሐዋርያት ተብለው የተጠሩትን ጴጥሮስ፣ ያዕቆብና ዮሐንስን ይዞ ወደ ተራራ ወጣቸው። ማቴዎስ 17:1-10 ጌታችን ብርሃነ መለኮቱን በደብረ ታቦር የገለጠው በተሰዓሎተ ቂሳሪያ በ6ኛው ቀን ነሐሴ 13 ቀን ነው። ተራራ የወንጌል ምሳሌ ናት። ተራራ ሲወጡት ያስቸግራል፣ ከወጡት በኋላ ግን ከታች ያለውን ሁሉ ሲያሳይ ደስ ይላል። ወንጌልም ሲማሯት ታስቸግራለች፣ ከተማሯት በኋላ ግን ጽድቅንና ኃጢአትን ለይታ ስታሳውቅ ደስ ታሰኛለች። አንድም ተራራ የመንግሥተ ሰማያት ምሳሌ ነው። ተራራን በብዙ ጻር እንዲወጡት መንግሥተ ሰማያትንም በብዙ መከራ ያገኟታልና ሐዋርያት 14:22 አንድም ተራራ የቤተ ክርስቲያን ምሳሌ ናት። በደብረ ታቦር ምስጢረ ሥላሴ እንደተገለጠ በቤተ ክርስቲያንም የቅድስት ሥላሴ አንድነትና ሦስትነት ይነገርባታልና ተራራ መሠረቱ ከመሬት አናቱ ከሰማይ እንደሆነ ሁሉ ቤተ ክርስቲያንም መሠረቷ በምድር ሲሆን ራሷ ክርስቶስ በሰማይ ነውና፣ ተራራ መሠረቱ ከምድር አናቱ ከሰማይ እንደሆነ ሁሉ ቤተ ክርስቲያንም መሠረቷ በምድር ሲሆን ራሷ ክርስቶስ በሰማይ ነውና የቤተ ክርስቲያን አገልጋዮቿ የተጠሩት ከምድር ከዓለም ሲሆን ክብራቸው ግን በሰማይ ነው። ቅዱስ ጳውሎስ እኛስ ሀገራችን በሰማይ ነውና እንዲል ፊልጵስዩስ 3:20
በዚህም መነሻነት ጌታችን በልዩ ልዩ ኅብረ አምሳል ለደቀ መዛሙርቱ ነገረ ተዋህዶን አስረዳቸው። ደቀ መዛሙርቱም ዛሬ ኦርቶዶክሳዊት ቤተክርስቲያን እንደምታምነው ጌታችን ኢየሱስ ክርስቶስ አምላክ ወልደ አምላክ ሲሆን ሰው መሆኑን አመኑ፣ መሰከሩ። በፊታቸው ተለወጠ፣ ፊቱም እንደ ፀሐይ በራ። ሦስቱ ሐዋርያት በተራራው ሳሉ ጌታችን መድኃኒታችን ኢየሱስ ክርስቶስም ሲጸልይ ሳለ መልኩ በፊታቸው ተለወጠ። ይህም የመለኮቱን ብርሃን ሲገልጥ ነው እንጂ ውላጤ መለወጥ አይደለም። እኔ እግዚአብሔር አልለወጥም እንዳለ ሚልክያስ 3:6 በእርሱም ዘንድ መገለጥ እንጂ መለወጥ የለም። 3 ክንድ ከስንዝር አካሉ ምሉ ብርሃን ሆኗል። ይህም አበቦች ከአጾቃቸው እንዲፈነዱ ያለ መገለጥ ነው። ፊቱም እንደ ፀሐይ ብሩህ ሆነ፣ ልብሱም እንደ በረድ ጻዕዳ ሆነ። ይህም ሁሉ ነገረ ተዋህዶን እንዲረዱ የተደረገ መገለጥ ነው። ሰውነቱን አልካዱም፣ አምላክነቱን ግን ተጠራጥረው ነበርና አምላክነቱን ከሰውነቱ አዋህዶ ነበረ። ተዋህዶን ገለጠላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ በ32 ዓመት ከ6 ወር ከ13 ቀን በዘመነ ማቴዎስ በወርሃ ነሐሴ በዕለተ እሁድ በደብረ ታቦር ብርሃነ መለኮቱን ገልጧል። እንኳን ደስ ያለሽ የጌታ ክብር ተገለጠብሽ። ቅዱስ መጽሐፍ ስለ ጌታችን ብርሃንነት በዓለም ሳለው የዓለም ብርሃን ነኝ፣ ብርሃን ሳለላችሁ በብርሃን ተመላለሱ፣ እኔ የዓለም ብርሃን ነኝ፣ በሞት ጥላ መካከል ላሉ ብርሃን ወጣላቸው እንዳለ ፀሐየ ጽድቅ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆች የተስፋ ብርሃን፣ የእውቀት ብርሃን፣ የዓይን ብርሃን፣ የሕይወት ብርሃን የሆነውን ብርሃኑን ገለጠ። በልባችሁ መቅደስ ድገምና ፀሐይ ጨረቃና ከዋክብትን ብርሃን ያለበሰ እርሱ ነው። ለመላእክት፣ ለጻድቃን፣ ለቅዱሳን ሁሉ የጽድቅ ብርሃንን ያደለ የማይጠፋ ብርሃን እርሱ ነው። ለእርሱ ብርሃንነት ሊቀ ነቢያት ሙሴ ከተራራ በወረደ ጊዜ የእስራኤልን ዓይን የበዘበዘ ገጸ ብርሃን ምሳሌ ሊሆን አይችልም። እርሱ የብርሃን መገኛ፣ ለቅዱሳን ብርሃንን የሚሰጥ የብርሃናት አምላክ፣ ሙሴን ብሩህ ያደረገ ለአባ አትናቴዎስም ብርሃኒተ ዕድን እጅ የሰጠ ነው እንጂ በቅዱስ ተራራ ማደሪያውን ያደረገ አምላክ በዚህ ተራራ ብርሃነ መለኮቱን ገለጠ። ልባችሁ መቅደስ ድገምና ዓመት ቅዱስ ማቴዎስ በፊታቸው ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ ሲል የክርስቶስ ፊቱ እንደ ፀሐይ የበራው የብርሃኑም ኃይል ያንጸባረቀው የብሉይ ኪዳን መሪ እንደነበረው እንደ ሙሴ ፊት ብርሃን ያለ አይደለም። ሙሴ ከሲና ተራራ ሲወርድ የፊቱ ቆዳ አንጸባረቀ። አሮንና እስራኤልም ይህንን አላዩም፣ ወደ እሱ ይቀርቡ ዘንድ ፈሩ። ሙሴ ከሲና ተራራ ሲወርድ የፊቱ ቆዳ አንጸባረቀ። አሮንና እስራኤልም ይህንን ስላዩ ወደ እሱ ይቀርቡ ዘንድ ፈሩ፣ ተሸፈንም እያሉ ጮኹ። ሙሴም እግዚአብሔር ያዘዘውን ለእነርሱ ተናግሮ ከጨረሰ በኋላ መሸፈኛ አደረገ ይላል ዘጸአት 34 ከ29 እስከ 30። ሙሴ የጸጋ ነው፣ የክርስቶስ ግን የባህሪ ነው። እንዲሁም ብሩህ ደመና ጋረዳቸው እያለው በሲና እንደታየው ያለ አይደለም። በታቦር የታየው ብሩህ ደመና ነበር። በደብረ ሲና የተገለጠው የፍጡሩ የሙሴ ክብር ነበር። በደብረ ታቦር የተገለጠው ግን የሕያው ባህሪ የክርስቶስ ክብር ነበር። ሙሴና ኤልያስ ከእርሱ ጋር ሲነጋገሩ ታዩአቸው። መጽሐፍ ቅዱስ ሙሴና ኤልያስ ከጌታችን ከኢየሱስ ክርስቶስ ጋር ሲነጋገሩ ለቅዱሳን ሐዋርያት እንደታዩአቸው ይነግረናል እንጂ የተናገሩትን ዝርዝር አላስቀመጠልንም። ማቴዎስ 17:3 ኦርቶዶክሳውያን ሊቃውንት በትውፊት የከበሩ ናቸውና ከቅዱሳን ሐዋርያት በቃል የተማሩትን የሙሴና የኤልያስን ምስክርነት አቆይተውልናል። ከሞተ ብዙ ዘመን የሆነውን ሙሴን ከመቃብር አስነስቶ ቀጥሎም በእሳት ሰረገላና በብሔረ ሕያዋን የሚኖረውን ኤልያስን ወደ ደብረ ታቦር እንዲመጡ ያደረገበት ምክንያት እርሱ የባህሪ አምላክ መሆኑን እንዲመሰክሩ ነው። ሊቀ ነቢያት ሙሴ ከመቃብር ተነስቶ እኔ ባህር ብከፍልም ጠላት ብገድልም ደመና ብጋርድም መና ባወርድም እስራኤልን ከክፋታቸው መልሼ ማዳን ያልተቻለኝ ደካማ ነኝ፣
የኔን ፈጣሪ እንዴት ሙሴ ይሉሃል? የሙሴ ፈጣሪ እግዚአብሔር ይበሉህ እንጂ ብሎ ስለ ጌታችን አምላክነት ምስክርነት ሰጥቷል። በዚህ የሙሴ ምስክርነትና በሌሎች የጌታችን ትምህርቶች በደቀ መዛሙርቱ አድሮ የጌታችንን የኢየሱስ ክርስቶስን አምላክነት እንዲጠራጠሩ ያደረጋቸው የሰይጣን ተንኮል ድል ቢደረግም ከጌታችን ዘመን ጀምሮ እስከ ዛሬ ድረስ በየዘመኑ የነበሩ አይሁድና ተረፈ አይሁድ ክብር ይግባውና ጌታችን ኢየሱስ ክርስቶስ አምላክነቱን ክደው ከፍጡራን እንዳንዱ ይመስላቸዋል። ለዚህ ነው ሐዋርያው ቅዱስ ጳውሎስ ሙሴን ከክርስቶስ ጋር እያነጻጸረ ለሙሴ ከነበራቸው ክብር የተነሳ የክርስቶስን አምላክነት መቀበል ይከብዳቸው ለነበሩ ዕብራውያን ያስተማራቸው። በጥበብ የተሞላ ቅዱስ ጳውሎስ በምስክርነቱ እንዲህ አለ። ስለዚህ ከሰማያዊው ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ የሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ሙሴ ደግሞ በቤቱ ሁሉ የታመነ እንደሆነ እርሱ ለሾመው የታመነ ነበር። ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሯልና። ሙሴስ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሉሌ የታመነ ነበር። ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው። እኛም የምንደፍርበትን የምንመካበትን ተስፋ እስከ መጨረሻው አጽንተን ብንጠብቅ ቤቱ ነን። ዕብራውያን 3 ከ1 እስከ 6። ይህንን የቅዱስ ጳውሎስን መልእክት የተረጎመልን አባታችን ሊቁ ቅዱስ ዮሐንስ አፈወርቅም የሙሴና የክርስቶስን ነገር ባነጻጸረበት ትምህርቱ የሚከተለውን ብሏል። ስለሚሰሙት ሰዎች የአእምሮ ደካማነት ነው እንጂ በሙሴ ለምን ይመስለው ነበር? ይህን ነገር ከመስማት ጆሮአቸውን እንዳይከለክሉ በጌታችን በኢየሱስ ክርስቶስ ካመኑ በኋላ ዕብራውያን በዚህ ሰው በሙሴ የሚያምኑት እምነት የሚያከብሩት ክብር ጥቂት አይደለምና ሰው ስለሆነ ስለዚህ በሙሴ መስሎ ይናገር ጀመር። ከዚህ በኋላ አምላክነቱን በየጥቂቱ ተናገረ። ለሙሴ ገዥ ፈጣሪ መሆኑን እስኪያስረዳቸው ድረስ በወገኖች ላይ እንደ ሙሴ ነው በማለቱ በፊት ከእርሱ ጋር አስተካክሎት ነበር። የሙሴ ወገኖች ሕዝብ ናቸውና። ከዚህ በኋላ ጥቂት ጥቂት እያለ የጌታችንን የክርስቶስን አምላክነቱን አስረዳ። ከሙሴ ክብር ይልቅ የሚበልጥ ክብር ለእርሱ ይገባዋል ብሎ ይህንን ስለ አምላክነቱ ተናገረ። ከቤቱ ክብር የባለቤቱ ክብር እንደሚበልጥ ከሥራውም ሰሪው ይበልጣል አለ። ሙሴ ፍጡር፣ ጌታችን ኢየሱስ ክርስቶስ ግን ፈጣሪ እንደተባለ አስተውል። ሃይማኖተ አበው ዘቅዱስ ዮሐንስ አፈወርቅ ምዕራፍ 63 ከ29 እስከ 31። ነቢዩ ኤልያስም ደግሞ ከብሔረ ሕያዋን መጥቶ እኔ ሰማይ ዝናብ እንዳይጥል ብለጉም እሳት ባዘንብም እስራኤልን ከክፋታቸው ማዳን የማይቻለኝ ነኝ፣ እንዴት የኔን ፈጣሪ ኤልያስ ነህ ይሉሃል? የኤልያስ ፈጣሪ እግዚአብሔር ይበሉህ እንጂ በማለት የባሕሪ አምላክነቱን በደብረ ታቦር ላይ መስክሯል። ሐዋርያቱ አንዳንዱ መጥምቁ ዮሐንስ፣ ሌሎቹ ኤልያስ፣ ሌሎቹም ኤርምያስ ወይም ከነቢያት አንዱ ነው ይላሉ ብለው ነበርና ማቴዎስ 16:14። ቅዱስ ሉቃስ በወንጌሉ በክብርም ታይተው በኢየሩሳሌምም ሊፈጸም ስላለው ስለ መምጣቱ ይናገሩ ነበር ያለውም የነበራቸውን ክብር ታላቅነት ያስረዳል። ሊቀ ነቢያት ሙሴ ከሕገ ኦሪት፣ ነቢዩ ኤልያስ ደግሞ ከታላላቅ ነቢያት የተመረጡበት ሌላው ምክንያት ለሙሴ ጀርባዬን ታያለህ ፊቴ ግን አይታይም ተብሎ ነበርና ነው። እግዚአብሔር አምላክ በዘመነ ኦሪት ከሙሴ ጋር ቃል በቃል በደመና በሚናገርበት ጊዜ ነቢዩ ሙሴ ጌትነትህን ባሕሪን ግለጽልኝ ሲል እግዚአብሔርን ተማጽኖት ነበር። እግዚአብሔርም ለሙሴ በባሕሪ ፊቴን አይቶ የሚድን የለምና ፊቴን ማየት አይቻልህም፣ እኔ በምገለጽበት ቦታ ዋሻ አለና በብርሃን ሰረገላ ሆኜ እስካልፍ ድረስ በዋሻ ውስጥ ቆመህ ታየኛለህ። በባሕሪ አይተህ ደንግጠህ እንዳትሞት በብርሃን ሰረገላ ሆኜ እስካልፍ ድረስ ቀዳዳ ባለው ዋሻ እሰውርሃለሁ። በብርሃን ሰረገላ ሆኜ ካለፍኩ በኋላ እጄን አንስቼልህ ከወደ ኋላ ታየኛለህ እንጂ በባሕሪ ግን ፊቴን ማየት አይቻልህም የሚል ምላሽ ሰጥቶት ነበር። ዘጸአት 33 ከ13 እስከ 23። ይህም በፊት የሚሄድ ሰው ኋላው እንጂ ፊቱ እንደማይታይ ጌታም በባሕሪው አለመገለጡን ያስረዳል። ምስጢሩም 5500 ዘመን ሲፈጸም አምላክ ሰው ሆኖ ሥጋ ለብሶ በደብረ ታቦር በባሕሪው እስኪገለጥ ድረስ ሙሴ በመቃብር ተወስኖ እንደሚቆይ ያጠይቃል።
በእግዚአብሔር ድንቅ ሥራ ከሙታን ተነስቶ ከዘመናት በፊት የተመኘውን የአምላኩን ፊት ለማየት የታደለው ሊቀ ነቢያት ሙሴ የተወለደውም በዚህች ዕለት ነው። ድገምና ዓመት ነቢዩ ኤልያስም በኋለኛው ዘመን ምስክሬ ትሆናለህ የተባለው ትንቢትም በዚህች ዕለት ተፈጸመ። ስለምን ሁለቱን ከነቢያት ሦስቱን ከሐዋርያት አመጣ ቢሉ ደብረ ታቦር የቤተ ክርስቲያን ምሳሌ መሆኑን ሲያስረዳ ነው። በቤተ ክርስቲያን ነቢያት ያስተማሩት ብሉይ ኪዳንና ሐዋርያት የሰበኩት ሐዲስ ኪዳን ይነገራሉና በደብረ ታቦር ነቢያትም ሐዋርያትም እንደተገኙ ሁሉ ዛሬ በቤተ ክርስቲያን ብሉይና ሐዲስ ኪዳን ይሰበካል። ሥርዓተ ቅዳሴ የሚፈጽሙ ልዑካን 5 መሆናቸውም በደብረ ታቦር የተገኙትን ሙሴን፣ ኤልያስን፣ ጴጥሮስን፣ ያዕቆብንና ዮሐንስን ያስታውሱናል። ዘወትር በቤተ መቅደሱ የሚፈተተው ቅዱስ ሥጋውና ክቡር ደሙ ደግሞ በደብረ ታቦር ብርሃነ መለኮቱን የገለጠው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። አንድም ደብረ ታቦር የመንግሥተ ሰማያት ምሳሌ ነው። በሕግ በሥርዓት ያገቡ ሰዎችም በንጽሕና በድንግልና በምንኩስና የአምላካቸውን ፈቃድ የሚፈጽሙ መናንያን ባህታውያን መነኮሳት አንድ ሆነው መንግሥተ ሰማያትን እንደሚወርሷት ለማጠየቅ ከሕጋውያን ሙሴን ከደናግል ደግሞ ኤልያስን አመጣ። ሙሴን ከመቃብር አስነስቶ ኤልያስን ከብሔረ ሕያዋን አምጥቶ በደብረ ታቦር ተራራ አብረውት እንዲገኙ ያደረገው ደቀ መዛሙርቱ ሙሴ ነው ወይም ኤልያስ ነው በማለት ሲጠራጠሩ እንዳይኖሩ መለኮታዊ ትምህርት ለመስጠትም ነው። ጴጥሮስም በዚህ መሆን ለኛ መልካም ነው አለ። በዚያን ሰዓት ሦስቱ ሐዋርያት ማለትም ጴጥሮስንና ከእርሱ ጋር የነበሩት እንቅልፍ ከበደባቸው። ነቅተው ግን ክብሩንና ከእርሱ ጋር ቆመው የነበሩትን ሁለት ሰዎች አዩ። ሉቃስ 9:32። ቅዱስ ጴጥሮስም ይህንን ምስጢረ መለኮት ማለትም የጌታን በብርሃን መለኮት ማሸብረቅና ልብሶቹም እንደ በረዶ ነጭ መሆን እንደዚሁም የነዚህ የቅዱሳን የነቢያት መምጣትና ከጌታችን ጋር መነጋገራቸውን ከሰማ በኋላ እግዚኦ እግዚእ ሰናይ ለነ ሀለወዘየ ጌታዬ ሆይ በዚህ መኖር ለኛ መልካም ነው አለ። ቅዱሳን ነቢያቱ የወትሮ ሥራቸውን እየሰሩ ማለትም ሙሴ ደመና እየጋረደ መና እያወረደ ባህር እየከፈለ ጠላት እያስገደለ፣ ኤልያስም ሰማይ እየለጎመ እሳት እያዘነመ ዝናብ እያቆመ፣ አንተም አምላካዊ የማዳን ሥራን እየሰራህ ገቢረ ተአምራትህን እያሳየህ በዚህ በተቀደሰ ቦታ በደብረ ታቦር መኖር ለኛ እጅግ መልካም ነው። ወእመሰ ትፈቅድ ንግበር በዚህ ሰለስተ ማኅደረ አሃደ ለከ ወአሃደ ለሙሴ ወአሃደ ለኤልያስ። አምላካዊ ፈቃድህ እስከሆነ በዚህ ተራራ ላይ አንድ ላንተ፣ አንድ ለሙሴ፣ አንድ ለኤልያስ 3 ዳስ እንስራ ብሎ ጠየቀ። ቅዱስ ጴጥሮስ በዚህ መኖር ለኛ መልካም ነው ሲል መናገሩ ጌታችን በታምራቱ ሲራቡ እያበላቸው፣ ሲጠሙ እያጠጣቸው፣ ሲታመሙ እየፈወሳቸው፣ ቢሞቱ እያስነሳቸው፣ ሙሴም እንደ ቀድሞው ደመና እየጋረደ መና እያወረደ ባህር እየከፈለ ጠላትም እየገደለ፣ ኤልያስ ደግሞ ሰማይን እየለጎመ እሳት እያዘነመ ዝናብም እያቆመ በደብረ ታቦር ለመኖር መሻቱን ያመለክታል። ዳግመኛም 3 ጎጆ እንስራ፣ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ በማለት የእርሱንና የሁለቱን ሐዋርያት ጎጆ ሳይጠቅስ አርቆ መናገሩ በአንድ በኩል ትሕትናውን ማለትም ለኛ ሳይል ነቢያቱን አስቀድሞ ባልንጀሮቹ ሐዋርያትን አለመጥቀሱን እንደዚሁም ከጌታችን ጋር ለመኖር ያለውን ተስፋ ሲያመለክት፣ በሌላ በኩል ደግሞ የቅዱስ ጴጥሮስን ድክመት ማለትም የክርስቶስን አምላክነት በሚገባ ለመረዳቱን ያሳያል። ጌታችንን በተራራ ላይ በሰው ሰራሽ ቤት ይኖር ዘንድ ጠይቆታልና ጌታችን ሐዋርያቱን ወደ ተራራው የወሰዳቸው ብርሃነ መለኮቱን ሊገልጥላቸው እንጂ በዚያ ለመኖር አልነበረምና ቅዱስ ሉቃስ ጴጥሮስ በደብረ ታቦር የተናገረውን የሚለውን አያውቅም ነበር በማለት ገልጦታል። ከደመናም የምወደው ልጄ ይህ ነው እርሱን ስሙት የሚል ቃል መጣ። ቅዱስ ጴጥሮስም ይህን ሲናገር ብሩህ ደመና መጥቶ ጋረዳቸው። ከደመናውም ዝንቱ ውእቱ ወልዴ ዛፈክር ዘቦቱ ሰመርኩ፣ ልመለክበት የወለድኩት ለምስጢረ ተዋህዶ የመረጥኩት የምወልደው ልጄ ይህ ነው እርሱን ስሙት የሚለው ቃል መጣ። በዚህም የሥላሴ ምስጢር ለዓለም ለሶስተኛ ጊዜ ተገለጸ። እግዚአብሔር አብ ደመናን ተመስሎ የምወልደው ልጄ ይህ ነው እያለ እግዚአብሔር ወልድ ሥጋን ተዋህዶ ፍጹም አምላክ ሲሆን ፍጹም ሰው ሆኖ እግዚአብሔር መንፈስ ቅዱስ በነጭ ደመና ተመስሎ ተገልጿል።
ስለዚህም ደብረ ታቦር ጌታችን ብርሃነ መለኮቱን ክብረ መንግስቱን የገለጠበት እንዲሁም የሥላሴ አንድነትና ሦስትነት የተገለጠበት ብላ ቤተክርስቲያን ታስተምራለች። የደብረ ታቦር በዓል ከ9ኙ የጌታችን አባይት በዓላት አንዱ ስለሆነ በቤተክርስቲያናችን ከዋዜማው ጀምሮ እስከ በዓሉ ፍጻሜ ድረስ ማህሌት ይቆማል። በታማኞችህ ነቢያት በሙሴና በኤልያስ ፊት የባህሪ ልጅነትህን መሰከርኩልህ የሚለውን መዝሙር በመዘመር ለበዓሉ ልዩ ድምቀት ተሰጥቶት ይውላል። የአብነት ተማሪዎች እንደ ቅዱሳን ሐዋርያት ትምህርት ሃይማኖት የሚማሩ ናቸውና ለሐዋርያት ነገረ መለኮቱን የገለጠ አምላክ እንዲገልጥላቸው በዓለ ደብረ ታቦርን በተለየ ድምቀት ያከብሩታል። ጌታችን ብርሃነ መለኮቱን ሲገልጥ ነጎድጓዳማ ድምፅ መሰማቱን የብርሃን ጎርፍን መውረዱን በማሰብ በሀገራችን በኢትዮጵያ ያሉ ወጣቶች የነጎድጓዱ ምሳሌ አድርገው ጅራፍ በማጮህ የብርሃን ጎርፍ ምሳሌ አድርገው ችቦ በማብራት ያከብሩታል። አባቶቻችን ቀደምት ኢትዮጵያውያን ሃይማኖታዊ በዓላትን በትምህርት ከማስተላለፍ ባሻገር ምሳሌነታቸውን በባህላችን ውስጥ እንድንይዘው በማድረግ ሃይማኖታዊ አስተምሮ ለሁሉም የማህበረሰብ ክፍል እንዲገለጽ ያደርጋሉ። ይህንን የማይረዱ ሰዎች ግን ሃይማኖታዊ አስተምሮውን በባህላዊ ጨዋታ በመተካት በበዓለ ደብረ ታቦር ቤተክርስቲያን መሰረታዊውን ነገረ ተዋህዶ ከማስረዳት ይልቅ ስለ ባህል በመጨነቅ ጊዜያቸውን ያሳልፋሉ። ለቤተክርስቲያን በዓለ ደብረ ታቦር በዋናነት የነገረ ተዋህዶ ማሳያ እንጂ የባህል ትርኢት ማሳያ ቀን አይደለም። ሃይማኖታዊ ባህል የሚያስፈልገው ለሃይማኖተኛ ሕዝብ መሆኑን መዘንጋት አያስፈልግም። ሃይማኖተኛ ሕዝብ ከምንም በላይ መሰረተ እምነቱን ጠንቅቆ ሊያውቅ ከመናፍቃንም ቅሰታ ሊጠበቅ ይገባል። እኛም በዓሉን ስናከብር በምስጋና በመዘመር እንጂ ሌሎች ሃይማኖታዊ መሰረት የሌላቸው ባህላዊ ነገሮች ላይ ብቻ በማተኮር መሆን የለበትም። በአጠቃላይ በወንጌሉ ያመንንና በስሙ የተጠመቅን ክርስቲያኖች የደብረ ታቦር በዓልን ስናከብር ቅዱስ ጴጥሮስ ለኛ በዚህ መኖር መልካም ነው እንዳለው በደብረ ታቦር በምትመሰለው በቤተ ክርስቲያን ውስጥ ሆነን የቤተ ክርስቲያናችን ሕግና ሥርዓት አክብረን በምግባር በትሩፋት አጊጠን ሕገ ተፋቅሮን አስቀድመን መኖር በስጋዊ አይን መከራ ወይም ድካም መስሎ ቢታየንም ፍጻሜው ግን ለዘላለማዊ ሕይወት ስለሆነ መንፈሳዊ ግዴታችን መሆኑን ማወቅ መንፈሳዊ ጥበብ መሆኑን መገንዘብ ይኖርብናል። ለቅዱሳን ሐዋርያት ነገረ ተዋህዶን በታቦር ተራራ የገለጠ ነቢያት ሐዋርያት የመሰከሩለት የጥበቡ ጸጋ ብዛት የማይታወቅ ጌታችን መድኃኒታችን ኢየሱስ ክርስቶስ ነገረ ተዋህዶውን አውቀን ተረድተን ለሌሎች የምናስረዳበትን ጥበብ መንፈሳዊ ይግለጥልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።